ሰላም ጤና ይስጥልን አድማጭ ተመልካቾቻችን ታህሳስ 18 2018 ዓ.ም በወሩ 18ኛው ቀንና በ2018 18ኛው ዓመት ላይ እንገኛለን። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ አደርሳለሁ። በኢትዮጵያ ውስጥ እየተደረገ ያለውን የትጥቅ ትግል ሊለውጥ የሚችል አዲስ መረጃ አለ። በሁለት የትጥቅ ትግል የሚያደርጉ ድርጅቶች ለመነጋገር እንቅስቃሴ መጀመራቸውን የሚገልጽ መረጃ ይዣለሁ። እነማን ናቸው? በምን ሁኔታ የሚለውን በተመለከተ ተጨማሪ መረጃዎችን የማደርስ ይሆናል። ዋናው ኮሎኔል እና እንደዚሁም ደግሞ በኃይሉ ውስጥ እንደ ቁልፍ ወታደራዊ አዛዥ የሚታየው ሰው ከአጃቢዎቹ ጋር ተቀላቅሏል። ይህንን በተመለከተም በዚህ ሰዓት የምነግራችሁ መረጃ ይኖራል። በተለያዩ አካባቢዎች እንደዚሁ ውጊያዎች እየተደረጉ ነው። በሁለተኛ ቀኑን በያዘው በተለያዩ ቀጠናዎች በአምባሰል፣ በቆቦ እንዲሁም ደግሞ ወደ ጎጃም ቆላ ዳሞት ቀጠና ያሉ መረጃዎችን በዝርዝር አደርሳችኋለሁ። ተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱኝ ትችላላችሁ። ከዚህ ባሻገር እንግዲህ ትላንትና ምናልባት የአፍሪካ ቀንድን አጠቃላይ የፖለቲካና ኃይል አስተላለፍ ብሎም ደግሞ የዓለምን የፖለቲካና የኃይል አስተላለፍ እንዲሁም ደግሞ በኢትዮጵያ ላይ በቀጥታም ሆነ በተዘዋዋሪ ተጽዕኖ ያለው አዲስ ውሳኔ ተወስኗል። ይሄ 2026 ዓ.ም ከመግባቱ 5 ቀናት ቀደም ብሎ ዓለም እንግዲህ የተቀበለችው አዲስ የፖለቲካ ትልቅ ውሳኔ ሆኖ ሊታይ ችሏል። ይሄ ትላንትና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሶማሌላንድ ሙሉ የሀገርነት እውቅና ሰጥተዋል። ጉዳዩ የዓለም መነጋገሪያ ሆኗል። ይሄ ጉዳይ እስካሁን ድረስ መነጋገሪያነቱ ቀጥሏል። ላለፉት በርካታ ዓመታት በራስ ገዝነት ተዳደር የቆየችው ሶማሊያ አሁን ከዓለም ሀገራት የመጀመሪያው ሀገር እውቅና መስጠት እስራኤል ሆናለች። ይሄ ጉዳይ ከኢትዮጵያ የውስጥ ፖለቲካ፣ ከአፍሪካ ቀንድ ፖለቲካ፣ ከዓለም አቀፍ ፖለቲካ፣ ከመካከለኛው ምስራቅ ፖለቲካ አንጻር ምን አይነት ተጽዕኖዎች ይኖሩታል? ላለፉት ዓመታት በዚህ በአፍሪካ ቀንድ ያለው አጠቃላይ ሁኔታ ይህንን ሲያሳይ ነበር። ተደጋጋሚ መረጃዎችም ዘገባዎችም ሲቀርቡበት ነበር። እንደምታስታውሱት ኢትዮጵያና ሶማሌላንድ የወደብ ኪራይ ስምምነት 2016 ዓ.ም ከተፈራረሙ በኋላ እንደገና ባለፈው በቱርክ አሸማጋይነት ስምምነቱ እንዲቀደድና ከሞቃዲሾ ጋር እንደገና ግንኙነታቸውን እንዲቀጥሉ መደረጉ ያን ስምምነት ተከትሎ ግብጽ በቀጠናው ኢትዮጵያን ከበባ ውስጥ ማስገባቷና የአባይ ፖለቲካ የበቀል እርምጃ ሆኖ ኢትዮጵያን በኤርትራ በኩል፣ በሱዳን በኩል፣ በደቡብ ሱዳን በኩል፣ በሞቃዲሾ በኩል ያውም ወታደራዊ ኃይል በማሰማራት በአሰብና በጅቡቲ ወደቦች ደግሞ የባህር ወደብ ግንባታ እንዲሁም ደግሞ የመርከቦች ነዳጅ መሙያ ጣቢያዎችና ወታደራዊ ኬላዎችና የቀይ ባህር ጥበቃ ጓድን ለማቋቋም ግብጽ ስትንቀሳቀስበት የቆየችው ጉዳይ ነው። ይህ እንግዲህ የፖለቲካ ሁኔታ ይሄ አጠቃላይ ትናንትና የተወሰነው ውሳኔ በርካታ ጉዳዮችን የሚያነሳ ይሆናል። በተለይ እንደ ኢትዮጵያ ውስጣዊ ችግር ላለባቸውና የምስራቅ አፍሪካ ሀገራት ጉዳይ አሁንም ተሰርቶ ያልተጠናቀቀ ጉዳይ መሆኑን የሚያሳይ ነው። አዳዲስ ሀገራት እየተፈጠሩ ነው የሚገኙት። ይሄ ጉዳይ በኢትዮጵያ ላይም ቀጥታ ተጽዕኖ አለው። እንግዲህ ሁለቱ የብሔር ፖለቲካ አራማጅ ክልሎች በዋናነት ትግራይ ክልልና ኦሮሚያ ክልል ራሳቸውን እንደ ሀገር የሚያዩበትና በኢትዮጵያ ሀገረ መንግስት ግንባታ የውስጥ ጉዳይ አደጋ የመጣበት ከሶማሊያ ጋር ምን ያገናኘዋል የሚለው ጉዳይ አብሮ ባሉታዊ የሚታይ ሲሆን በአዎንታዊ ደግሞ ሌሎች ጉዳዮች አብረው ይነሳሉ። ለማንኛውም ይህንን በተመለከተ እንግዲህ እንደ መግቢያ ያስኩት መረጃ አለ። እሱን እና አዲስ ኃይል አሰላለፉን በተመለከተ ሀገራትን በተናጠል የሚያሳይ መረጃ እሱን አቅርቤ ወደ ግንባር መረጃዎች ይሄዳለሁ። እንግዲህ 2026 ስጦታ ተብሎ የሚጠራውና ምስራቅ አፍሪካ የአፍሪካ ቀንድ ከዛሬ ታህሳስ 18 2018 ጀምሮ እንግዲህ አዲስ የአፍሪካ ቀንድ አዲስ ሀገር ዓለም ተጨማሪ አግኝቷል። አንድ ሀገር እንግዲህ ትላንትና በእስራኤል እውቅና ምክንያት ወደ ዓለም ተቀላቅላለች። በዓለማችን ይሄ ቀዳሚ መነጋገሪያ አጀንዳ ሆኗል። የዓለም ሚዲያዎች በሰበር ዜና ነው ትናንትና ዘገባውን እየተቀባበሉ ያመሹት። የዓለም ሚዲያዎች ሁለት ጎራ ይዘው ይህንን ዘገባ ሲዘግቡ እና ሽፋን ሲሰጡት ነው እያመሹት። ጉዳዩ የዜና ሽፋን ከሰጡት መካከል አንደኛው የምዕራባውያንን ጥቅም መሰረት አድርገው የእስራኤልን በሶማሌላንድ እውቅና የመስጠት ዘገባ ሲሰሩት፣ የተቀረው በተለይ የሙስሊሙ ዓለም ሚዲያዎች ደግሞ እስራኤልን በመቃወምና የሀገራትን ጥቅም ከፊት በማሰለፍ ዘግበውታል። ጉዳዩን የሙስሊም ሀገራት እስራኤልን ጭምር በማውገዝ ነው እንግዲህ ሚዲያዎቻቸው ይህንን ሲያደርጉ ያመሹት። የእስራኤል ውሳኔ 2025 ከመገባደዱ በፊት ትልቁ የዓለማችን የፖለቲካ ሁነትና ክስተት ተደርጎም ተመዝግቧል። ከዚህ በመነሳት ሶማሌላንድ እውቅና በመስጠት ሉዓላዊ ሀገር መሆኗን በመቀበል በዓለም ፖለቲካ ወታደራዊ ኃይል አስተላለፍ ላይ አዲስ ግልጽ የሆነ የኃይልና ወታደራዊ አስተላለፍ ይዞ
እየመጣ ይገኛል። ይህ እንግዲህ ከትልልቆቹ ሁለቱ ሀያላን የምስራቅ ቻይና እና የምዕራቡ አሜሪካን ጨምሮ ብዙ ሀገራትን ጉዳዩ በቀጥታና በተዘዋዋሪ የሚነካ ይሆናል። እንግዲህ የምድር እምብርት በሚባለው የቀይ ባህርና የህንድ ውቅያኖስ መውጫ ላይ የሚገኘው እጅግ ስትራቴጂክ የሚባለው የምድር ክፍል ነው። እንግዲህ ትላንትና ሶማሌላንድ ከእስራኤል የሀገርነት እውቅና እየተሰጠው ይህ ከቀጠናው አንጻር ከታየ ምዕራቡና ምስራቁ ዓለም የሚገናኙበት ሰርጥ መተላለፊያ ቀጠና ነው። ይሄ ኮሪደር ነው እንግዲህ በመካከለኛው ሩቅ ምስራቅ አውሮፓና አፍሪካ አማካይ ቦታ ላይ የሚገኝ ነው። ይሄ የአፍሪካ ቀንድ በተለይ የሶማሌላንድ ቀጠና ከዚህ አንጻር እንግዲህ በተለይ በርካታ ጉዳዮች አብረው የሚነሱበት በመሆኑ የንግድ እንቅስቃሴና የዓለምን የንግድ ኃይል ሚዛን ከማስጠበቅ ባሻገር ቀጠናው ላይ አክራሪነትን ለመዋጋት ወዲህ ደግሞ ለመካከለኛው ምስራቅና ለየመን እና ሳውዲ አረቢያ ወደ ሀገራት በሶማሊያ በኩል አይኤስኤስ እና አልሸባብን እንዲሁም ደግሞ የሁቱ አማጽያንን ለመዋጋት ለእስራኤል ይሄ ሁነኛ ስትራቴጂክ ቦታ ነው ሶማሌላንድ። ከዚህ አንጻር እጅግ አስፈላጊነቱ እንግዲህ በዚህ የሚገለጽ ይሆናል። ከዚህ ጋር በተያያዘ እንግዲህ ከትላንቱ የእስራኤል ውሳኔ ጋር በተያያዘ የትኞቹ ሀገራት ምን ጥቅም ያገኛሉ፣ የትኞቹ ሀገራት ምን ጥቅም ያጣሉ የሚለውን በተመለከተ የሚከተለው መረጃ ወደ እናንተ ማድረስ እወዳለሁ። የመጀመሪያዋ ይህንን እውቅና የሰጠችው ሀገር እስራኤል ምን ጥቅም ታገኛለች የሚለውን ስንመለከት እስራኤል በዚህ ወሳኝ የሚባሉ የህልውና ጥቅሞችን አስከብራለሁ ብላ በማሰብ ነው ይህንን ውሳኔ የወሰነችው። አንደኛው ፍልስጤማውያንን ወደ ሶማሌላንድ በማጋዝ እና በማስፈር ጋዛን በብቸኝነት እና የእስራኤል አካል አድርጎ የዘላለም ጥላት የምትለውን ሐማስን ቦታ ማሳጣትና አዲስ ትልቅ ግዛት ለመቆጣጠር እችልበታለሁ በሚል ይህንን ከህልውና አደጋዋ ጋር እንደ ትልቅ እድል ትመለከተዋለች። ይህንን ጥቅም አስልታበታለች ብሎ መውሰድ ይቻላል። ሁለተኛው እስራኤል በኢራን ይደገፋሉ የሚባሉትንና በእስራኤል ላይ ተከታታይ ለ2 ዓመታት ሚሳይሎችን ሲያዘንቡ የነበሩትና የእስራኤልን የጦር መርከቦች የንግድ መርከቦችን በማገት እና በማቃጠል በሚሳይል በመደብደብ ከፍተኛ ጉዳት ሲያደርሱባት የቆዩትን የሁቱ አማጽያንን ለመዋጋት ሁነኛ ቦታ ማግኘቷንና የሁቱ አማጽያንን ኢላማዎች ለመምታት እስራኤል ትልቅ የጦር ማዘዣና የጦር ሰፈር በሶማሌላንድ የምታገኝ መሆኑ ለእስራኤል እንደ ጥቅም ሊታይ ይችላል። ሶስተኛው በሶማሌላንድ ፖለቲካ እንደ ፈጣሪ ስለምትታይ የመጀመሪያው ሀገር በመሆኗ በሶማሌላንድ ትልቅ የጦር ቤዝ ከመገንባት እስከ ፖለቲካ፣ ጸጥታ እንዲሁም ደግሞ ኢንቨስትመንት ድረስ ያልተገደበ ጥቅምና ሚና ይኖራታል እስራኤል። ሌላው በመካከለኛው ምስራቅ በአፍሪካ ቀንድና በቀይ ባህር እንዲሁም ደግሞ በባህረ ሰላጤ ጭምር ባለፉት 10 ዓመታት ተጽዕኖ እያደገ የመጣው አረብ ኤሚሬትስ ዩናይትድ አረብ ኤሚሬትስ በዚህ ውሳኔ ምን ጥቅም ታገኛለች የሚለውን ስንመለከት በቅርብ ጊዜ እንግዲህ ተጽዕኖ እያደገ የመጣው ኢትዮጵያ ውስጥ፣ ሱዳን ውስጥ ከፍተኛ የጦርና ወታደራዊ ሁለንተናዊ ጣልቃ ገብነት የምትጠራውና ሚናዋን እየተወጣች ያለችው በሶማሌላንድ ጭምር ዩናይትድ አረብ ኤሚሬትስ ትልቅ የጦር ቤዝ ትገነባለች። በቀጠናው የጀመረችውን ወታደራዊ እና የበላይነት ለማግኘት ከአፍሪካ ጥሬ ዕቃ ለማጋዝ ምቹ ሁኔታ የምታገኝ ይሆናል። እንግዲህ አሸባሪነትንም በዚህ ቀጠና እዋጋለሁ በሚል የጦር መሳሪያ እንደዚሁ ስታስገባ ነበረ ወደ ሱዳን። እንዲሁም ደግሞ በቀጠናው በተለይ በሱዳን ጦርነት ውስጥ መሳሪያዎችን ለማጓጓዝም ምቹ ሁኔታ የምታገኝ ይሆናል። ሶስተኛው ሀገር ቱርክ ነች። ቱርክ እንግዲህ በዚህ ቀጠና ከፍተኛ መስፋፋት ላይ ያለችው ቱርክ በዚህ ውሳኔ ተጎጂ ከሚባሉት ሀገራት አንዷ ነች። ቱርክ እንግዲህ ከ500 ዓመታት በፊት የዓለምን ግማሹን ክፍል ታስተዳድር የነበረበት እና የቀይ ባህርና የህንድ ውቅያኖስን እንዲሁም ደግሞ የሜዲትራኒያን ቀጠና ተቆጣጥራ የነበረበትን የኦቶማን ቱርክ ኢምፓየርን ፍላጎቷንና ያንን ሀያልነትን ለመመለስ በቀጠናው ያላትን ጣልቃ ገብነት እያሳደገች መምጣቷ ይታወቃል። በተለይ የሶማሊያ ወይም ደግሞ ሞቃዲሾ ጋር በገባችው ስምምነት መሰረት የሞቃዲሾን የምድር የባህርና የአየር ክልል ለመጠበቅ እና ጥቅሟን ለማስከበር ያደረገችው ስምምነት መና ይቀራል ማለት ነው። በዚህ በትላንቱ የእስራኤል ውሳኔ ዋና ዋና ተቀናቃኞቿ እስራኤልና ዩናይትድ አረብ ኤሚሬትስ በአፍሪካ ቀንድ ወሳኝ ቦታ በመቆጣጠራቸው የኦቶማን ቱርክ ኢምፓየር ወይም ደግሞ የአሁኗ ቱርክ ቀጠናዊ ወታደራዊ መስፋፋት በዚህ ይገታል ማለት ነው። ሌላዋ አምስተኛዋ በዚህ ውሳኔ ላይ በቀጥታና በተዘዋዋሪ ተጎጂ ከሚሆኑት ሀገራት አንዷ ግብጽ ነች። ግብጽ ቀደም ብሎ ከሀርጌሳ የተባረረች መሆኑ ይታወቃል። ከወራት በፊት ግብጽ በሀርጌሳ የነበራት ሙዚየም በተዘግቶ ግብጾች እንዲወጡ መደረጋቸው ይታወቃል። ይህንኑ ተከትሎ
ለሞቃዲሾ ወታደራዊ ድጋፏና ወታደራዊ ትጥቅ ስንቅ ስታሟላ ነው የቆየችው ግብጽ። እዛው ወታደራዊ ሰፈርም እንግዲህ ወስዳ በአሚሶም ስም አስፍራለች። ከዚህ ጋር በተያያዘ የትላንቱ የእስራኤል ውሳኔ ጣታቸውን ከተቆረጡ ሀገራት አንዷ ያደርጋታል ግብጽን። የአፍሪካ ቀንድን በመክበብ ጦር በማስፈር የውስጥና የውጭ ጦርነቶችን በመምራት ኢትዮጵያን አደጋ ላይ ለመጣል ያደረገችው ጥረት በሱዳን፣ በደቡብ ሱዳን፣ በኤርትራ፣ በጅቡቲ፣ በሞቃዲሾ በኩል የተሳካ ሆኖ ኢትዮጵያን በኬንያ ብቻ በሞያሌ ብቻ መውጫ ሰጥታ የነበረችው ግብጽ አሁን ከዛ አንጻር ኢትዮጵያ ሌላ የመውጫ በር ማግኘቷ ጉዳዩን ለግብጽ እንደ ፖለቲካዊ ደግሞ ቀጠናዊ የኃይል ኪሳራ ሊያሳይ ይችላል። ከዚህ አንጻር እንግዲህ ኢራን በኢትዮጵያ በበርበራ በኩል ሌላ ማለት ነው እንግዲህ ኢትዮጵያን በበርበራ በኩል ሌላ መውጫ ማግኘቷ ለግብጽ ትልቅ ራስ ምታትና ለአባይ ፖለቲካ በቀል ወይም ደግሞ በሞቃዲሾ በኩል ያሰፈረችው ጦር እና በአምስት ሀገራት የወደብ የሶላር ኢነርጂ ስምምነቶችን በማድረግ ኢትዮጵያን ከባበት የነበረው የግብጽ ስትራቴጂ በዚህ በኩል እንግዲህ ችግር ገጥሞታል። ግብጽ አንዷ ተጎጂ ትሆናለች። ሌላዋ ስድስተኛዋ ኤርትራ ነች። ከዚህ ውሳኔ ጋር በተያያዘ እንግዲህ በዚህ በአፍሪካ ቀንድ ላይ ካሉ ሀገራት ኤርትራ ለሞቃዲሾ ላለፉት 20 ዓመታት ወታደራዊ ስልጠና ትብብር በማድረግ ታላቋ ሶማሊያ ኡጋደንን ጨምሮ የግዛት አንድነትና ከኢትዮጵያ አንጻር ስትከተላቸው የነበሩ የኢትዮጵያና የእስራኤል ዩናይትድ አረብ ኤሚሬትስ ጥምረት በዚህ ቀጠና የእስራኤልን ከሚጎዱት ውሳኔዎች ውስጥ አንዱ ይሆናል። ኤርትራ በኢትዮጵያ ወዳጅነት በተደጋጋሚ በእስራኤል እና ይቅርታ ኤርትራ በኢራን ወዳጅነት በተደጋጋሚ በእስራኤል መከሰሷ እና አጋሮቿ ሞቃዲሾ፣ ካይሮ ትብብርም ዋነኞቹ የዚህ ክስ ባለቤቶች በመሆናቸው በእስራኤል በኩል አሁን እንግዲህ እስራኤል በዚህ ቀጠና የጦር ቤዝ ማግኘቷና ኤርትራን የኢራን ወዳጅ ነች ብላ በተደጋጋሚ መክሰሷ ከዚህ አንጻር እንግዲህ በቀጠናው የፖለቲካና ኃይል አሰላለፍ ላይ የራሱን አሉታዊ ተጽዕኖዎች ይዞ ይመጣል። እንግዲህ በዚህ በኩል ያለው የኤርትራ ጉዳይ ከዚህ ጋር ከኢትዮጵያ ጋር ሲያያዝ ሰፋ ያለ ዝርዝርና ጂኦፖለቲካዊ ምልከታ ሊኖረው ይችላል። ሌላዋ ሀገር ጅቡቲ ነች። ጅቡቲ እንግዲህ በሁለቱ በሶማሌላንድ እና በኤርትራ እንዲሁም ደግሞ በኢትዮጵያ ምስራቅ አካባቢ የምትገኝ ሀገር በመሆኗ ጅቡቲ በቀጠናው ስትራቴጂክ ቦታ ላይ ሆና ላለፉት ብዙ ዓመታት ላለፉት 60 እና 70 ዓመታት በርካታ የዓለማችን ሀያላን ሀገራት 8ቱ ሀያላን ሀገራት በጅቡቲ የጦር ቤዛቸውን አድርገው እንዲሁም ደግሞ ከፈረንሳይ ጋር ባላት ግንኙነት ማለት ነው ሞቃዲሾን እንደዚሁ እንደ ደካማ ሀገር በመቁጠር በዚህ አካባቢ የጦር ቤዝ ባለመመስረታቸው አሁን የነዚህ ሀገራት የጦር ቤዝ የሚመሰርቱበት ሌላ አማራጭ ማግኘታቸው ከተፈላጊነት አንጻር በጅቡቲ ላይ የሚያመጣው ተጽዕኖ እንዳለ ሆኖ በዋናነት ኢትዮጵያ አማራጭ የንግድ ቀጠናና መውጫ በር የምታገኝ ከሆነ በበርበራ በኩል 98 በመቶ የሚሆነውን የኢትዮጵያን የንግድ ገቢና ወጪ በዋናነት ከዚህ ከሚገኘው ቀረጥ በቢሊዮን ዶላር የምታገኘው ጅቡቲ የከባድ የህልውና አደጋ ይመጣባታል ማለት ነው። የትላንቱ የእስራኤል ውሳኔ ለጅቡቲ ይህንን ያመጣል። ሌላዋ ከቀይ ባህር ማዶ የምትገኘው የመን ነች። የመን በዚህ ውሳኔ እንግዲህ ደቡብ የመንና ሰሜን የመን ተብሎ እንደገና መከፈሏ ጉዳይ የማይቀር ነው የሚመስለው። ይሄ እስራኤል በኢላማ ውስጥ ከሚገቡት የሁቱ አማጽያን ባሻገር የየመን ጉዳይም በዚህ ተያይዞ ደቡባዊ የመንና ሰሜን የመን ወደሚል መሄዱ አይቀርም። ይህም ሰፊ ራሱ ጂኦፖለቲካዊ ምልከታ ያለው ጉዳይ ነው። ዘጠነኛ ላይ የሚገኙት እነማን ናቸው ጥቅምና ጉዳት የሚያገኙት የሚለው በሶማሌ ውስጥ እንደ ሶማሌላንድ ራስ ገዝ ነን ብለው የሚታዩት ጁባላንድ እና ፑንትላንድ በዚህ ውስጥ እንደ ራስ ገዝ ራሳቸውን እያዩ ነው የሚገኙት። እነዚህ ለሶማሌላንድ እውቅና መሰጠቱን ተከትሎ በከፍተኛ የሆነ ፖለቲካዊና ወታደራዊ መነቃቃት ያገኛሉ ተብሎ ይጠበቃል። እነሱም ወደ ነፃ ሀገርነት ለመሄድ የሚያደርጉት ጥረት መስመር የያዘላቸው የሚሆን ይሆናል። ከሶማሌላንድ ጋር በንጽጽር አብረው እነሱም የራስ ገዝ ስልጣን ኑሯቸው ሉዓላዊነታቸውን የሚሰጣቸው ሀገር እየጠበቁ ስለሆነ ይህንን ፈለግ ለመከተል ምቹ ሁኔታ ይፈጥርላቸዋል ተብሎ ይጠበቃል። ሌላው ከኢትዮጵያ የውስጥ ተገንጣዮች አንጻር ይሄ ጉዳይ ምን ይፈጥራል የሚለውም እንደዚሁ ሰፊ ትንታኔ የሚፈጥር ቢሆንም አሁን እንደ ህወሓት አይነት ዲፋክቶ ስቴት እንዲሁም ደግሞ እንደ ኦሮሞ ሪፐብሊክ እያሉ ተገንጣዮች ከሚያቀነቅኑት የፖለቲካ ሂደት ጋር ሲታይ
ይህም ለኢትዮጵያ ውስጥ አደጋ መጥፎ ተሞክሮ ይዞ የሚመጣ ነው። ኡጋዴን ጨምሮ አደጋ ይዞ የሚመጣ ነው። ከዚህ ጋር በተያያዘ ትናንትና በኦሮሞ ኤሊቶች በኩል አንዳንድ መረጃዎች ሲወጡ ነበረ። በተለይ 2011 ዓ.ም እንደምታስታውሱት ሽመልስ አብዲሳ የበርበራን ወደብ ሂዶ ጎብኝቷል። ኦሮሞ ሀገር የሚሆን ከሆነ አማራጭ ወደቡና ቅርብ የሚሆንበት ቀጠና ይሄ ነው በሚል በሰሜን ኢትዮጵያ በኩል ያለውን ጫናና እንደ ማዕከላዊ መንግስት ባለቤትነት በአሰብ በኩል ያለውን ጉዳይ በመቀነስ በኩል የኦሮሞ ፖለቲከኞች ፊታቸውን ወደዚህ ቀጠና ሊያዞሩ ይችላሉ። ትላንትና የደስታ ስሜቶችም ሲንጸባረቁ ነበር የተባለው ከዚህ አንጻር ነው። ለማንኛውም የትላንቱ ውሳኔ ከኢትዮጵያ ውስጣዊ የፖለቲካ ለመረጋጋት አንጻርም አሉታዊ ጎን ይኖረዋል። አስረኛ በዚህ ጉዳይ ላይ እንግዲህ ጥቅምና ጉዳት በተመለከተ ኢትዮጵያ ትገኛለች፣ ኢትዮጵያ ምን ትጠቀማለች፣ ምን ትጎዳለች የሚለው ይህም እጅግ ሰፊ የሆነ ጂኦፖለቲካዊ ምልከታ የሚፈልግ ቢሆንም ኢትዮጵያ በዚህ ውሳኔ በአዲሱ የምስራቅ አፍሪካ አዲስ ሀገር በምትገኘው ሶማሊላንድ ጥቅሟ እንግዲህ ከሰማይ የወረደ መና ተደርጎ ሊታይ ይችላል። ከፖለቲካዊ እና ወታደራዊ ዲፕሎማሲያዊ ብስለት ከታከለበት ይሄ እንደ ከሰማይ እንደወረደ መና ሊታይ ይችላል። ከዚህ ቀደም ብሎ በንግድ፣ በፖለቲካ፣ በዲፕሎማሲ ቀደም ብሎ እንግዲህ ኢትዮጵያና ሶማሌላንድ የነበራቸው ግንኙነት ይታወቃል። ይሄ በተደጋጋሚ ሞቃዲሾን ሲያስቆጣ የነበረው ጉዳይ ነው። ኢትዮጵያና እስራኤል የሶማሌላንድን አየር ኃይል ለማቋቋም የጀመሩት ሂደት አለ። ይሄ አረብ ኤሚሬትስ ጋር እንደዚሁ በመተባበር የሶማሌላንድን ጦር የማሰልጠንና የማዘመን ሂደቶች አሉ። ሶማሌላንድ የአየር ኃይል የማቋቋም ጅማሮዎች በአረብ ኤሚሬትስ የሚገኘው የገንዘብ ድጋፍ እና 22,000 በላይ የሶማሌላንድ ወታደሮችን ለማሰልጠን የነበረው እቅድ ከዚህ ቀደም ተፈርሞ በቱርክ አሸማጋይነት ተቀዶ የተጣለው የወደብ ኪራይ ስምምነት ጉዳዮች እንደዚሁ እንግዲህ አዲስ ነፍስ የሚዘሩ ጉዳዮች ይሆናሉ በኢትዮጵያ በኩል። ይህንን እንግዲህ በተመለከተ ብዙ ጥቅም የኃይል አሰላለፍ ይዞ ይመጣል። ከጅቡቲ መውጫ አማራጭ ወደ ኢትዮጵያ ወደ ጅጅጋ ቀጠና እንደዚሁ የንግድ ማዕከልነት የመዞር እድሉም ሰፊ ይሆናል። እንግዲህ በርካታ ጉዳዮችን በዚህ ጉዳይ ላይ የፖለቲካ ተንታኞች እና የመልክዓ ምድር የፖለቲካ ተመራማሪዎች የተለያዩ ሀሳቦችን ልታስቀምጡ ትችላላችሁ። በተለይ ወታደራዊና የኃይል አሰላለፉ ላይ ብትልኩልኝ መልሼ የማቀርብ ይሆናል። እውቅናውን በተመለከተ እነማን ምን አሉ የሚለውን ስንመለከት የትላንትናውን የእስራኤልን ለሶማሌላንድ የሰጠችውን እውቅና ተከትሎ እውቅናውን በተመለከተ ማን ምን አለ ከሚሉት ውስጥ አህጉራዊና ክልላዊ ድርጅቶች ይገኙበታል። እንዲሁም ደግሞ ሀገራት በቡድንና በተናጠል መግለጫዎችን አውጥተዋል። የአፍሪካ ህብረት ሊቀመንበር ማህሙድ አሊ የሱፍ ውሳኔውን አውግዘው መግለጫ ካወጡት አህጉራዊ ተቋማት መካከል አፍሪካ ህብረት ይገኝበታል። ሶማሌላንድ የሞቃዲሾ የማትነጠል ግዛቷ ነች። የእስራኤል ውሳኔ አደገኛና ለሌሎች የአፍሪካ ሀገራት ተገንጣይነትን የሚያነሳሳ ሲል ውድቅ አድርጎታል። እውቅናውን የእስራኤልን እውቅና አረብ ሊግ እንደዚሁ የእስላማዊ አረብ ሊግ አባል የሆነችውን ሪፐብሊክ ሶማሊያን የሚነካና ሉዓላዊነቷና ግዛቷን አደጋ ላይ የሚጥል የእስራኤል ውሳኔ በሚል ሞቃዲሾ ጎን እንደሚቆም አረጋግጧል። የሞቃዲሾን ግዛታዊና ሉዓላዊ አንድነትን እንደሚያከብር ገልጿል። የሳውዲ አረቢያ የውጭ ጉዳይ ሚኒስተር ለሞቃዲሾ ሉዓላዊነትና አንድነት ከጎኗ እስከ መጨረሻው እንደሚቆሙ አሳውቀዋል። ቱርክ፣ ግብፅ እና ጅቡቲ በጋራ እንደዚሁ መግለጫ ሰጥተዋል። ውሳኔውን ቀድመው ካወገዙት የዓለማችን ሀገራት ቀዳሚዎቹ ናቸው። የቀጠናውን ሰላም የሚያናጋና የቀይ ባህርን ሰላም አደጋ ላይ የሚጥል ሲሉ እንደዚሁ አውግዘውታል። ፍልስጤምን ጉዳይ እስራኤል ወደ አፍሪካ ቀንድ የገፋችበትና በሶማሌ የውስጥ ጉዳይ ጣልቃ የገባችበት በሚል ቱርክ ጉዳዩን ውድቅ አድርገዋለች። እንግዲህ አሁን ከዚህ በኋላ ማን ይጠበቃል ምን የሚለውን ጉዳይን በተመለከተ ኢጋድም ይህንን አውግዟል። እንግዲህ ኢጋድ በፋኖ ውስጥ ገብቶ ለአንዱ እውቅና ለአንዱ ደግሞ ድጋፍ ማድረግ ስምምነትን አደረኩ በማለት ሰሞኑን መነጋገር የነበረው ኢጋድ እና አፍሪካ ህብረት አሁን ይህንን አውግዘዋል። ኢጋድም የሶማሊያን የሞቃዲሾን ግዛት አንድነትን የማያወላዳ አቋም አለኝ እደግፋለሁ ሲል የእስራኤልን እውቅና ውድቅ አድርጓል። ይህንን ጉዳይ በተመለከተ በዓለም ላይ ምን ይጠበቃል የሚለው ጉዳይ እንግዲህ ወደፊት የሚታይ ቢሆንም ትልልቆቹ የዓለማችን ሀገራት በሞቃዲሾ ትይዩ ህመም ላይ ያለችው ቻይና ምን የምትል ይሆናል የሚለው አብሮ የሚጠበቅ ነው የሚሆነው። የታይዋንና የሶማሌላንድ ጉዳይ ተመሳሳይ ነው። ቻይና በዚህ ጉዳይ ላይ ምን ትላለች? ከእስራኤል ጀርባ ደግሞ ያው አሜሪካ መኖሯ ግልጽ ነው። ስለዚህ ይሄ ጉዳይ ወደየት ይሄዳል? በተለይ በኢትዮጵያ ውስጥ ካለውም ከአማራ፣ ከትግራይ፣ ከኦሮሞ ፖለቲካ አንጻር
ጉዳዩ እንዴት ይታያል የሚለውና የኦሮሞ ልሂቃን ደስተኛ የሆኑበት ጉዳይም አብሮ የሚነሳ ጉዳይ ነው። እንግዲህ በሌላ ጊዜ በተለያዩ መረጃዎች እያስደገፍኩ የማቀርብ ይሆናል። ደቡብ ሱዳን ለሶማሌላንድ እውቅና ለመስጠት ሂደት ላይ መሆኗን የሚገልጹ መረጃዎችም እየወጡ ይገኛሉ። ተጨማሪ ሀሳብ አስተያየቶችን ልታደርሱ ትችላላችሁ። ወደ መረጃዎቹ ነው የሚሄደው። ወደ ግንባር መረጃዎች ሲሄዱ ወደ አምባሰል ቀጠና የሚወስድን መረጃ ነው የሚያስከትለው። በአምባሰል ቀጠና ከውርጌሳ ቀጠና ከማለዳ ጀምሮ የእግረኛና የመካናይዝድ ኃይል እንቅስቃሴ ያለው ውጊያም እየተደረገ ነው። በሀብሮ ወረዳ ውርጌሳ ወደ አምባሰል ከፍተኛ ተራሮች አካባቢ እንቅስቃሴ አለ። ይህንን ተከትሎ ከውጫሌና ከአካባቢው ቁንጥሮ ተብሎ ከሚጠራው አካባቢ እንደዚሁ የቡድን መሳሪያና የከባድ መሳሪያ ድብደባና ሽፋን እየተደረገ ነው። በዚህ ሰዓት በአካባቢው ውጊያዎች መኖራቸውን የተገለጸው። በነገራችን ላይ መረጃዎቹ ወደ እናንተ እየደረሱ ባሉበት ሰዓት ላይ ያሉ ክስተቶች ናቸው የሚዘገቡት። ምናልባት መረጃው እናንተ በምትከታተሉበት በተለያዩ ዓለማት በምትኖሩበት የሰዓት አቆጣጠር ምክንያት አሁን ተብሎ የተገለጸው ምናልባት ከዛ ጊዜ የማሳለፍ ሁኔታ ሊኖር ይችላል። እሱን ግምት ውስጥ እንድታስገቡ። በዚህ ሰዓት ከጊራ ተብሎ ከሚጠራው የሀብሮ ወረዳ ወደ ቀይ አፈርና ውርጌሳ፣ አይበገር፣ ጋቲራ ወደ ተባሉ ተራሮች በቡድን መሳሪያ የታገዘ ውጊያ እየተደረገ ነው። በሌላ በኩል ሁለተኛ ግንባር ደግሞ አገር ባጣ ተብሎ በሚጠራው በኩል በውርጌሳ ከተማ ዙሪያ ማርያም ወንዝ ተብሎ በሚጠራው መንደር እና እስከ ውሃ ታንከር ድረስ ውጊያ እየተደረገ ይገኛል። ከውርጌሳ ከተማ ማርያም ሰፈር፣ ውሃ ታንከር አካባቢዎች ተከታታይ ውጊያ እየተደረገ ሲሆን ውጊያው የእጅ የቦምብ ፍንዳታዎች ጭምር ያሉበት እንደሆነ የመረጃ ምንጮቹ ገልጸዋል። ከዚህ ጋር በተያያዘ በትላንትናው ዕለት በዚህ ቀጠና በተለያዩ አካባቢዎች በተራሮቹ ከባድ ውጊያ ሲደረግ ነበር። በከባድ መሳሪያዎች የታገዘ ውጊያ ከውጫሌ ማርዬ ወደ ድብል አበት እስከ ጭስ አባሌማ ጠዶት መርሳ ድረስ ባሉት የአምባሰል ተራሮች በትላንትናው ዕለት ከባድ ውጊያ ሲደረግ ነው የዋለው። በውጊያው የደረሰው ዝርዝር ጉዳት በውል ባይታወቅም ወደ ወለጋ ስንሄድ በመሃል ወለጋ እየተደረገ ያለውን ጭፍጨፋ በተመለከተ እንግዲህ የእነ ሽመልስ አብዲሳ አምስተኛ ተሰላፊ ሆኖ ይህን ጭፍጨፋ እያደረገ የሚገኘው የሸኔ ኃይል በአካባቢው አሁን የጃልሙሳ ተብሎ የሚጠራው የኦነግ ሸኔ በአመዛኙ በኦሮሚያ ክልል ሚሊሻ ጽሕፈት ቤት የሚደገፈው ይሄ ታጣቂ በዚህ ጭፍጨፋ ሰሞኑን ወለጋ እየተደረገ ባለው ጭፍጨፋ አብሮ ተሳታፊ መሆኑን ነው መረጃዎች የገለጹት። ዛሬ በመከላከያና በክልሉ ልዩ ኃይል ድጋፍ ተደርጎለት የትጥቅ፣ የስንቅ፣ የሎጂስቲክ፣ የስምሪት ድጋፍ ተደርጎለት እንዶዴዲቾ፣ ሻሾበር፣ አሊ ቀበሌና ዋጃ ተብሎ ወደሚጠሩት አካባቢዎች ይህ ታጣቂ ኃይል አብሮ ከልዩ ኃይሉ ጋር በልዩ ኃይሉ መለዮ ስለመንቀሳቀሱ የዓይን እማኞች ገልጸዋል። ወለጋ አካባቢ ያለው ሰብአዊ ቀውስ ተባብሶ ቀጥሏል። ሰሞኑን በተደጋጋሚ እንደተዘገበው ወደ አማራ ክልል የግንባር መረጃዎች ስንመለስ በድጋሚ ወደ ራያ ቆቦ የሚወስደን መረጃ ነው የማስከትለው። በራያ ቆቦ ለሁለተኛ ቀን የዘለቀ ውጊያ እየተደረገ ነው። በተለይ ሮቢት ከተማ ዙሪያ አጤርሻ ተብሎ ከሚጠራው ቦታ ጀምሮ እስከ ሁለተኛ ደረጃ ትምህርት ቤት ዙሪያ ሮቢት በቡድን መሳሪያዎች የታገዘ ውጊያ እየተደረገ ነው። ውጊያው ከሁለት ቀናት በፊት የተጀመረው የአካባቢው የብልጽግና ባለስልጣናት ስብሰባ ለመሰብሰብ ወደ አካባቢው ከገቡ በኋላ ስብሰባው በፋኖ የሞርተር ድብደባ መበተኑን ተከትሎ ከዛ በኋላ በአካባቢው ሁለተኛ ቀኑን የያዘ ውጊያ እየተደረገ ነው። ትላንትና አመሻሹ እንደገና ተቀሰቀሰ። ረፋድም ነበረ። ዛሬም በአካባቢው ተኩስ ድምፅ ይሰማል። የደረሰው ጉዳት በዝርዝር አልታወቀም። ሌላው በዚህ ሰዓት በመግቢያ ካስተዋወቅኳቸው መረጃዎች መካከል አንዱ የኦነግ ሸኔን አመራሮች ከፋኖ ጋር ለመስራት እንቅስቃሴ ስለመጀመራቸውና ከፋኖ መሪዎች ጋር ለመነጋገር እንደዚሁ እንቅስቃሴ መጀመራቸውን የሚገልጸው መረጃ ነው። በነጃ አልመሮ በኩል ያለው የኦነግ ሸኔ ኃይል ከፋኖ በኩል እንግዲህ ከፋኖ ጋር ለመነጋገር እንቅስቃሴ ጀምሯል ያሉት ወለጋ አካባቢ ያሉ የመረጃ ምንጮች ከነጃ አልመሮ በኩል እንቅስቃሴ ቢደረግም በፋኖ በኩል ለዚህ የተሰጠው ምላሽና የተደረገው የፕሮቶኮል ዝግጅትን በተመለከተ እስካሁን ድረስ የተባለ ጉዳይ የለም። እንግዲህ ራሱን የኦሮሞ ነጻነት ሰራዊት እያለ የሚጠራው ኦነግ ሸኔ ከፋኖ ጋር በተለያዩ ጉዳዮች ለመስራት ዝግጅቶች እንዳሉት መረጃዎቹ ጠቁመዋል። ከዚህ በፊት ከ7 ወራት በፊት ቀደም ብሎ እንቅስቃሴው ተጀምሮ የነበረ ቢሆንም በተለያዩ ጉዳዮች ዝግጅቶች እንዳሉ መቋረጣቸውን የሚገልጹት የመረጃ ምንጮች አሁን የተቋረጡት ዝግጅቶች እና እንቅስቃሴዎች እንደገና እንዲጀመሩና ከፋኖ ጋር ውይይት እንዲደረግ በኦነግ ሸኔ በኩል እንቅስቃሴ ተጀምሯል። የኦሮሞ ነጻነት ሰራዊት እያለ ራሱን የሚጠራው ኦነግ ሸኔ በዚህ እንቅስቃሴ እስከ ኮሚቴ እስከ መሰየም ድረስ የደረሰ እንቅስቃሴ አለ።
በውጭና በውስጥ ከሚገኙ የኦነግ ተወካዮች በዚህ በኩል እንቅስቃሴ አለ ተብሏል። ከፋኖ በኩል ስለ ጉዳዩ የተሰጠ መግለጫ የለም። እንግዲህ ፋኖ አንድነቱን የሚያጠናቅቅ ከሆነና አንድ የሚሆን ከሆነ እንደዚህ አይነት ንግግሮችን ለማድረግ የማይቸገር ይሆናል ማለት ነው። ሌላው ኮሎኔሉ ዋናው ኮሎኔል ተቀላቀሉ የሚለው መረጃ ነው። በዚህ ሰዓት እንግዲህ ከያስኳቸው መረጃዎች መካከል ኮሎኔል ገብሩ ገብረ ጻዲቅ በቅጽል ስሙ ጉና እየተባለ የሚጠራው የህወሓት ቁልፍ ወታደራዊ ሰው ወደ ነፃ መሬት ወይም ደግሞ ወደ ትግራይ ሰላም ኃይሎች በይፋ መቀላቀሉ ተገልጿል። ትላንትና አመሻሹን የተቀላቀለው የኮር 2 አርሚ 33 አዛዥ የነበረው ኮሎኔል ገብሩ ገብረ ጻዲቅ ከናጃቢዎቹ ወደ ሐራ መሬት ተቀላቅሏል ተብሏል። በህወሓት በቅርቡ በሁለት ወራት ውስጥ ከፍተኛ ወታደራዊ አዛዥ ነው። ከህወሓት የታጣቂ ስምሪት በመውጣት ወደ ትግራይ ሰላም ኃይሎች ወደ ሐራ መሬት በእነሱ አጠራር ነፃ መሬት የተቀላቀለው ኮሎኔል። ሌላው ወደ ጅማ ዞን የሚወስደን መረጃ ነው። በጅማ ዞን የጅማ ዞንና የደቡብ ምዕራብ ኢትዮጵያ ወረዳዎች ትላንትና አንድ ስምምነት አድርገዋል። ስምምነቱ የጎጀብ ወንዝ ስምምነት ተብሎ ይጠራል ያሉት የመረጃ ምንጮች ይህ ስምምነት ሌላ ስምምነት አይደለም። አማራዎቹን ለመክበብና አማራዎቹ ከጌራ አካባቢ ከሚደረግባቸው ጭፍጨፋ ተሰደው ወደ ደቡብ ምዕራብ ኢትዮጵያ እንዳይገቡና ያኛው ክልል ደግሞ እንዳይቀበል የተደረገ ስምምነት ነው። ይህ እንግዲህ አማራው እንደፈለግ እናድርገው፣ እንጨፍጭፈው፣ እንግደለው በሚል ሰሞኑን ጌራ ወረዳ ሲሆን የነበረውን እንግዲህ አማራው መውጫ እንዳያገኝ የተደረገ ስምምነት ነው። ወጀብ ወንዝ ላይ በተደረገው ስምምነት የሲምቦ ወረዳ ከጅማ ዞን፣ ጌራ ወረዳ ከጅማ ዞን እንዲሁም ደግሞ ከደቡብ ምዕራብ ኢትዮጵያ ጊምቡ ተብሎ የሚጠሩ 3 ወረዳዎች ወጀብ ወንዝ ላይ ነው እንግዲህ ይህንን ስምምነት ያደረጉት። ስምምነቱ አማራው ከጌራና ሲምቦ በኩል ወደ ደቡብ ምዕራብ ኢትዮጵያ ጊምቡ ወረዳ እንዳይወጣ ጠብቁልን፣ ፋኖ በዚህ ቀጠና አለ፣ እንዳይገባና እንዳይወጣ አድርጉልን። ስለዚህ ማንም አማራ ከዚህ ወጥቶ ወደ እናንተ ተፈናቅሎ ቢመጣ እንዳትቀበሉ፣ እኛ እንደፈለግን አድርገው በሚል ነው የጅማ ዞን ይህንን ስምምነት እያደረገው። ከዚህ በፊት በተደረጉ ጭፍጨፋዎች የደረሰው ጉዳት ይታወቃል። በትላንትናው ዕለት 28 የአማራ ገበሬዎች ከመኖሪያ ቤታቸው ተወስደው መሳሪያ ደብቃችኋል ተብለው ተዘግዝገው ቶርቸር እየተፈጸመባቸው መሆኑንም ከአካባቢ የወጡ መረጃዎች ያሳያሉ። ቡሬ ዙሪያ በምዕራብ ጎጃም ቡሬ ዙሪያ ቆጭ ወይንም ተብሎ የሚጠራው አካባቢ እንደዚሁ ለአሰሳና ለዘመቻ ከወጣ የሚሊሻ ኃይል ጋር በተደረገው ውጊያ ጉዳት ደርሷል። የጉዳቱ መጠን አልታወቀም። በተመሳሳይ በዚሁ ምዕራብ ጎጃም በዚሁ ቀጠና ማክሰኝን ተብሎ የሚጠራ ቦታ ዛሬ ከማለዳ ጀምሮ ውጊያ እየተደረገ ነው የሚገኘው። በውጊያው እስካሁን የደረሰው ጉዳት አልታወቀም። አሁን ውጊያው አፍላ ሆኖ ስለቀጠለ ለዛሬ ያስኳቸው አጫጭር መረጃዎች እነዚህን የሚመስሉት። በተለይ እንግዲህ በምስራቅ አፍሪካ ያለውን አጠቃላይ በአፍሪካ ቀንድ በተመለከተ ያቀረብኳቸውን መረጃዎች እና ተጨማሪ ሀሳቦች ካሏችሁ ደግሞ በተለይ ወታደራዊ ተንታኞች፣ የጂኦፖለቲካ ባለሙያዎች እንዲሁም ደግሞ የታሪክና የስነ መንግስት ባለሙያዎች አስተያየቶችን ብታደርሱ መልሼ ወደ እናንተ የማደርስ ይሆናል። ለነበረን ቆይታ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ